እንግዲህ ሄሉሻና የዙ ትናንት አልመጡም። የብዙዎቻችን ጥያቄ ነው እና ለምንድን ነው የቀሩ ትላላችሁ? የቀሩበት ምክንያት እንግዲህ ያው በቅርቡ ቀለበት ማሰራቸው ስለማይቀር የዛን ዝግጅት እያዘጋጁ ነው እላችኋለሁኝ። እና በመቀጠል ደግሞ ስለ ጆሲ ባለፈው ጠይቃችሁ ነበረ። ሁላችሁም እንደኔ አታውቁም እና ጆሲ ምን ሆኖ ነው በሰላም ነው ወይ የጠፋው? እስካሁን ድረስ ምንም አክበር የለም እና የሰው ልጅ ሲኖር ሳይሆን በሌለበት ታይም ላይ ሰዎችን መጠየቅ ማወቅ ነው እና ያለበት ሁኔታ በሰላም ይሁን ምን ይሁን አላውቅም። ብቻ ለማንኛውም አላህ ሰላም ያድርገው። አንድም ዩቱበር ወላሂ ጆሲ ከብዙ ሰዎች ጋር ይሰራል፣ በጣም ብዙ ሰዎች ጋር ማለት ነው። ሰዎችን ያስታርቃል ምን ይላል ግን ሀታ ስሙ አስተራቂው ነው እና አሁን ላይ ግን እሱ ሜዲያ ላይ ጠፍቶ ከ2 ወር በላይ ሆኖታል። ማንም ሰው ስለ እሱ ቪዲዮ የሰራ የለም እና ለምንድን ነው እንደዚህ የምንሆነው? የሰው ልጅ አብሮነት ሲኖር ብቻ ሳይሆን ሳይኖር ስለምንድን ነው እንደዚህ ነው ብለው ማለት የእሱ የሆነ ብዙ ተመልካቾች ይኖሩታል እና ስለዚህ ብዙዎች ጥያቄ ነው። ለምንድን ነው አንድ ሰው እንኳን ቪዲዮ የማይሰራው? መቼም በሰላሙ ይሄን ያክል ወራት ሊቆይ አይችልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገር ልጆች ከልብ አመሰግናለሁ። እና እንግዲህ ያው ትናንትና ይመጣሉ ብለን ነበረ፣ ጠበቅናቸው፣ አልመጡም። ዛሬ ደግሞ እንግዲህ ኢንሻአላህ በአዲስ ቪዲዮ በጥሩ ቪዲዮ ይመጣሉ። በነገራችን ላይ የሰው ልጅ በሰላም ሆኖ አንድ ቀን ቢቀር ምንም አይደለም። ግን ደግሞ አሁን እኛ የምናስበው የበለጠ ምን መሰላችሁ? እነሱ ተጣልተው ወይ ደግሞ በተቀያየሙበት ታይም ለ8 ቀን ከዛም በላይ ይጠፋሉ። ሀታ አንድ ቀን ቢሆን ራሱ ሰው ላይ ተጣልቶ በቀረ ታይም ላይ እናስባለን። እንደ ሰው እኛ ምን ሆነው ነው ምን ገጥሟቸው ነው ለምንድን ነው ወዴት ነው የሚለው ነገር ማለት ነው። እና እንግዲህ ትናንትና አልመጡም። ሲመስለኝ ምን አለ መሰላችሁ ሄሉን 200 ኬ እናስገባት እያለ ነበርና ኤዙ እንግዲህ ያው በዚህ ቪዲዮ እንዲገባ 200 ኬ እያላት ነበር። በርክ ሰሞኑን የሁሉም ሰብስክራይብ ብዙ አይደለም፣ የኦዲየንሶችም እንዲሁም የራሳቸው የዋናዎቹ ዩቲዩበሮች ራሱ ሰሞኑን ላይ ሰብስክራይብ እይታም ብዙ አይደለም እና ከዛ እንግዲህ ምናልባትም ሄሉን ሰርፕራይዝ ለማድረግ 200 ኬ እንዲገቡ ብለው ይመስለኛል። ሳታዩን 200 ኬ ገብተሽ የምናገኘሽ እያላት ነበርና እንግዲህ ያንን በማስመልከት አይታወቅም 200 ኬ እንዴት ገባ ብሎ ይሆናል። በቀን ቪዲዮ አለቀቁም። እንግዲህ ትናንት ለዛ ነው ትላላችሁ። በተረፈ ሰላም ናቸው፣ ምንም አይሆኑም። እና እናንተ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው ያለው አልሐምዱሊላህ። እና ያው ብዙ ልጆች ኮመንት ላይ አልመጡም ትናንት እያላችሁኝ ስለነበረ ለዛ ነው። አታስቡ፣ ምንም ችግር የለውም። እንደነገርኳችሁ ያው የሰው ላይ አጋጣሚዎች ይኖራሉ። ከዛ ባለፈ እንግዲህ የብዙዎቻችን ጥያቄ ይጋቡልን ነው ስንል የነበረውና በጣም ብዙ ሰዎች አሉ እንደዚህ ዩቱበር ሆኖ በቃ አይደለ ብዙ ነገሮች ውስጥ ገብተው ሲያበቁ እንደገና በቃ በትንሽ ተልካሻ ነገር ይለያያሉና አንዳንድ ጊዜ ሰው ማን ሆን ካልሆነ ብዙ ውስጥ አለመግባት ነውና ትናንት እንዲያጋጣሚ በጣም ብዙ ሰዎች ጋር ርቅ ያለው በእርግጠኛ ዩቱበሮችን እያየሁ አይደለምና እና ሀይሚና ብሩክ እንዲሁም ደግሞ ግን በነገራችን ላይ ያያችሁት አይደል ሰው የዘራውን የሚያጭደው ነው የሚባለውና አብርሽ እንግዲህ ታያላችሁ አብርሽ በሴቶች ላይ እየተጫወተ ነው። ያው የራሳቸው አመለካከትም ግማሹ ቢኖርበትም ግን አሁን ላይ እያደረገ ያለው በጣም ከባድ ነውና ወንድሙ ባለፈው መንሲል ሰምቼ ነበር መሰላችሁ እና ለምን በሴት ላይ ትጫወታለህ? ይሄ እኮ ጀብድ አይደለምና አንተ እህት አለህ፣ በእናት ላይ እንዲደረግ ትፈልጋለህ ወይ? እህቶች አሉ፣ በእህቶች ላይ እንዲሁም በሴት ልጅ ላይ እያለ ዴቭ እየመከረው ነበርና ያው እነሱ ጋር አትገናኝም እንጂ ሀይሜ እንደምትመለከቷት ሰሞኑን አሁን ከብሩኬ ጋር ተጣልተው እንግዲህ ሌላ ቦታ ሄዳ ነው ያለችው እና እያለቀሰች ምናምን እያየዋት ነበርና ገረመኝ። እሱ ሌላ ሴቶችን ያስለቅሳል፣ እሷ ደግሞ እዛ ታለቅሳለች። እና አንዳንድ ጊዜ እኛ የምናደርገው ነገር በራሳችን እንኳን ባይደርስ በቤተሰብ ይደርሳል። ገባችሁ አይደለም? በቤተሰብ በልጆቻችን በልጅ ልጅ ሁሉ ይደርሳል እና በየማንኛውም ሁኔታ ውስጥ እኛ ለምናደርገው ነገር ሌሎች ሰዎች ተበዳዩ ተጠያቂዎች እንዳይሆኑ ጥንቃቄ ማድረግ አለብን። ከኛ አልፎ እንግዲህ የሚተርፈውን አስቡና እንደዛ ስለሆነ ሰው የዘራውን ያጭዳል ይላልና ያው በእርግጥ አንዱ በሰራው አንዱ ይቀጣ ማለት አይደለም። ግን ቢሆንም ያኔ ያለ ነው እንግዲህ እንደዚህ አይነት ነገሮች ህመም አንዳንድ ሴቶችም ቢሆኑ በወንድማቸው ላይ እንዲደረግ የማይፈልገውን ነገር ሰው ወንድም ላይ ያደርጋሉ። እንዲሁም ወንዶችም ደግሞ በእህታቸው ላይ እሱ በሴት ላይ የሚያደርገውን ነገር ወንድሙ እህቱ ላይ
ቢደረግ እንዴት እንደሚሆን ታውቃላችሁ። ግን እንደዚህ አይደለም። የሰው ላይ ሚዛናዊ መሆን አለብን። እኔ ላይ እንዲደረግ የማልፈልገውን ነገር ሰዎችም ላይ ማድረግ የለብኝም። ለራሴ ጥሩ የምፈልገውን ነገር ለሰዎችም ጥሩ መመኘት አለብንና ያው እንደ ራሳችን ነፍስ ሁሉንም ሰው ልናከብረውም ልንወደውም ልንጠነቀቅለትም ለስሜቱ የሚሆን ለማንኛውም ነገር መጠንቀቅ መቻል አለብን ማለት ነውና እኛ ጥሩ ነገር እየፈለግን በሌላ ሰው ላይ መጥፎ የምናደርግ ከሆነ ከሰው ባይደርስ እንኳን ፈጣሪ እዚህም ይሁን በቅርቤቱ ዓለም ይሁን በሩቁ ዓለም ያው በመጨረሻው ዓለም የእጃችንን ነው የምናገኘውና ሁልጊዜም ቢሆን ለሰው ሳይሆን ከምንም በላይ ፈጣሪያችንን ፈርተን በሰው ልጅ ላይ መጥፎ ነገር ማድረግ የለብንም ብዬ አስባለሁ። ውድ ተመልካቾች እና እያልኩ ያለሁት ያኔ በጣም ብዙ ሰዎች ነው ያለሁኝ እኔ ወላሂ በጣም እየገረመኝ ነውና በእነ አላዛር ሄድኩኝ። እውነት አላዛር የሚባል ሰውዬ ግን የምር ነው የምላቸውና ሄሉ እንደው እንኳንም በሰላሟ ተለያየ ከሱ ጋማ እኔ እንጃ ወላሂ ፈጣሪ ነው ያወጣት ከሱ ጋር እንኳን የሚያልቀጠለች ና ጎበዝ ናት። በነገራችን ላይ ሄሉ ታስተውላለች። ቶሎ ውልቅ አለች ከሱ ጋር ወዲያው ራሷን ቀን በሆነች አጋጣሚ ተጣልተው ሪከርድ ሁሉ እንትን ብሎ አውጥቶ አይታችሁታል። በአንዲት ቀን እንኳን ብዙ ሳይጓዙ ያኔ ጸብ አልተፈጠረባቸውም። በትንሽ ነገር ነው የተነካኩት ግን ከትልቅ ደረጃ ላይ ያደርሰው ነበር። እሷ ተወቹ ጭራሹን ከሜዲያ ጠፋይ ዙሩ አውጥቷታል። ና አሁን ላይ ይሁን ያለውን ነገር ወላሂ እኔ በጣም ነው እንትን እያለኝ ያለውና ብዙ ጊዜ ዩቱበሮች የሚያደርጉን ነገር ውሸት ነው ብለን እናምናለን። ግን ወላሂ ብዙ እውነቱ ነው እያየን ነውና ከትንሱ ጋር እንግዲህ ከመጀመሪያ አንስተው ሲገናኙ ኖርማል ነበር የመሰለና ከዛ እየተባለ ቀለበት አሉ ምን አሉ ተጋባን አሉ ተረገዘ ተባለ። እውነትም ሆኖ ተወለደ። አያችሁ እና ማንኛውም ዩቱበር ሲገናኝ ፍቅር ላይ ያለመግባታቸውን ማመን አንችልም። በዚህ መጠኑ ማየት ትችላላችሁና ፍቅር ሲገባ ብዙ ነገር አለና እና እንግዲህ ትንሱ ከመውረድ ደረጃ ደርሳ ግን አይታችኋታል። ብላ 2 ወር ራሱ አይሆናትም ወዲያው አካባቢ ሰላማዊ ሰዎች ነበሩ። ከዛ በኋላ እናቱ ተቀየራ እንግዲህ ያይታችኋል። ልጁም ደግሞ ወንድ ልጅ ማለት የራሱ አቋም ሲኖረው ነው። ወላሂ እኔ በጣም አስጠሉ። በእነሱ በፊት እሰራ ነበር ግን ምን እንማራል ከእንደዚህ አይነት ነገር? በቃ ጥላቻና ክፋት በቃ የሚያሰራጩት ሚዲያ ላይ በቃ አንድ ኮመንት እንደው ደህና የሚላቸው የለምና ልጆቿን ሰው ከእናት አባት ደርሰው ትላልቆች ሰው የራሱ ሰው በስተርጅና እድሜያቸው እንትን እያለ በዛን ታይም ላይ ወንጀል መስራት ሰው ተውበት አድርጎ እንዲሁም ደግሞ ሁሉም በእምነቱ ያኔ ጸሎት የሚያረግበት ንስሐ የሚገባበት ነው እንጂ እንደዚህ በዚህ ልክ ሚዲያ ላይ ወጥቶ ወንጀል ውስጥ መዘፈቅ ዝም ብሎ በውሸቱም በእውነቱም በጣም በሚያስጠላ ነገር አንዴ በምናምን አንዴ በማያረጉት ነገር የላቸውምና አሁን ደግሞ ህጻን ላይ ተወልዶ ወር ያልሞላት ህጻን ላይ አንጠልጥላ ይዛ ሄዳ ወላሂ እኔ በጣም ዘገነነኝና ገብቼ ሳይ በጣም ገረመኝና አንዳንድ ጊዜ የምንሰራውን አናውቀውም። ሚዲያ ላይ መተለ ሰዎች የሚያስተምር ነገር ብናደርግ ጥሩ ነው ብዬ አስባለሁ። እንደዚህ ያልኳችሁ ለምንድን ነው እኔ በጣም እያስጠላኝ ነውና አንዳንድ ጊዜ የሆነ ሚዲያ ላይ የምናየው ፕራንክ ነው ውሸት ነው ብለን እናስባል። ግን ደግሞ እንደዚህ አይነት እውነት ሆነው እያያችሁ ነውና በዚህ ልክ ወዴት እያርን ያለ ነው? እኛ ሰዎች ትልቆቹም ትንሾቹም መጨረሻችንን አላህ ያሳምርልን እና በጣም ያስጠላልና እንግዲህ 1 ወር ያልሆናል ሊደብቃ ይዛ ሄዳ ልጅን ከልጅ መለየት እንዴት እንደሆነ እያለ ህጻን ልጅ ገና በቃ ደም የሆነች ህጻን ልጅ ይዛ ሄዳ ማለት ነውና በዚህ ልክ ምን አይነት ጭካኔ ነው እኛ የሰው ልጆች እያቃራ ያለ ነውና በጣም ይዘገንናል። አንዳንድ ጊዜ በልህ ቤት አይመራም። በተለይ እልህ ውስጥ ገብታችሁ ህይወትን እንመራል ብላችሁ የምታስቡ ሰዎች ልክ ከተጋባችሁ ከዛ ህይወት ውስጥ ብትወጡ ነው የሚሻላችሁ። የማትወጡ ከሆነ ህይወታችሁን አደጋ ላይ ነው የምትጥሉትና የለህ ቤት የለውም። በልህ ምንም አይነት ነገር ራሳችሁን ከመጉዳት ውጭ ሌላ ጥቅም ስለሌለው እነሱ አሁን እልህ ተጋብተው በጣም ችግር ውስጥ ናቸውና እንደዚህ አይነት ነገር ይጠብቀን እላችኋለሁ ወዶች። ለማንኛውም እነሱ ጠፉ እነሱ እንዲኮኑ እያላችሁ ራሳችሁን አትጉዱ። በስደት ዓለም ላይ ማንም ስለሌላችሁ እናንተ ማለት ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቻናሌን ሰብ እያረጋችሁ እና ሄሉን እስከ ማታ እንጠብቃለን።